ምን እናድርግ? መጀመሪያ ወደ ማዕድ ከመቅረባችሁ በፊት ምንድነው የምትዳረጉት? ወደ ማዕድ ከመቅረባችሁ በፊት ምንድነው የምታደርጉት? ለይቼ ልጠይቅ እንዴ? እናቶች ወደ በኋቃው ስትገቡ ምንድነው የምትሉት? አቤት አትሉም እንዴ? ስለዚህ ምን እናድርግ? እናማትብ አይደል? ምግብ ከመመገባችን አስቀድሞ ሁላችንም እጆቻችንን እንታጠባለን። የምንታጠብበትን ምክንያት ግን አብዛኞቻችን አልተረዳነውም። በዚህ በማቴዎስ ወንጌል ምዕራፍ 15 ቁጥር 1 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስና የጌታ ደቀ መዛሙርት ከተከሰሱበት አንደኛውና ዋነኛው ነገር ደቀ መዛሙርቶች የሽማግሌዎችን ሕግ ተላልፈው እጆቻቸውን ሳይታጠቡ ይመገባሉ የሚል ክስ ነው። እንግዲህ እጅ ሳይታጠቡ ወደ ማዕድ አይቀርብም አይደለም? ስለዚህ ደገኛይቷን ወንጌልንም ከመማራችን አስቀድሞ እጆቻችንን ለማዕድ እንደምንታጠብ ሁሉ የምናከብራትን ወንጌልን ለመማር ሰውነታችንን እናዘጋጃለን። አብዛኞቹ ሰዎች ምግብ ከመብላታቸው በፊት መታጠብን እንደ ንጽህና ይቆጥሩታል። እኛ ግን ስለ እህሉ ክብር ነው እጆቻችንን የምንታጠበውና ወንጌልም ከማዕድ ሁሉ የላቀች የነፍስ ማዕድ ናትና ሰውነታችንን እናጥባለን ማለት ነው። ሁላችሁም እጆቻችሁን በትምህርተ መስቀል አምሳያ ሰርታችሁ ከፍ አድርጉ። እጆቻችሁን በትምህርተ መስቀል አምሳያ ስሩ። ያላሳያችሁ ሰዎች አላችሁ፣ ትታዩኛላችሁ። በስመ አብ ኧረ በስመ አብ እንዴት ነው ነገሩ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃሌሉያ። ስቡሕ ወውዱስ ዘሳረረ ኩሉ ዓለም በሐቲ ቃል በአንድ ቃል ዓለምን ካለመኖር ወደ መኖር ይሁን ይደረግ ብቻ በማለት የፈጠረ 20 ዓለማትንና 21 ስነ ፍጥረታትን ከፈጠረ በኋላ 22ኛ ስነ ፍጥረት አድርጎ የፈጠረው ልጁ አዳም ቢበድልበት እንደ ዮሐንስ ወንጌላዊ ንግግር ቃል ተብሎ መጥቶ ሁላችንንም ያዳነን አሐቲ ቃል አምላካችን እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የተመሰገነ ይሁን። የተከበሩ መምህራችን መምህር ይሄይስ ግዛው ላይከ ወንጌል የዚህ ሁለቱ አብያተ ክርስቲያናት የስብከተ ወንጌል ኃላፊ፣ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ በአገልግሎት የምትመስሉኝ መምህራነ ወንጌል፣ የሽበትን ዘውድ የደፋችሁ እግዚአብሔር በቅድስና አደባባይ የጠራችሁና የሰበሰባችሁ አባቶቼ፣ እናቶቼ፣ እግዚአብሔር በዚህ ዕድሜያችሁ ወደ እርሱ እንድትመጡ የጠራችሁ ይህንን ዕድሜያችሁንና ጊዜያችሁን የሚፈልግ የተከበራችሁ ወጣቶች፣ ወደ እርሱ እንድትቀርቡ ዘወትር የሚፈልጋችሁ ሕፃናት፣ በወደደንና ባከበረን በሞቱ ሞታችንን በሻረልን በአሸናፊ በልዑል አምላካችን በእግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? ማን ይመስገን? እንደምን ቆያችሁ? እንደምን እዚህ ሰዓት ደረሳችሁ? አሜን። ኃጢአት በደላችንን ሳይመለከት በዕድሜያችን ላይ ይችን ሰዓትና ጊዜ ጨምሮ በጠብቆቱ እየጠበቀ በመግቦቱ እየመገበ እስከዚህ ሰዓትና ጊዜ ድረስ ያደረሰን የአባቶቻችን አምላክ
ልዑል አምላካችን እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የተመሰገነ ይሁን። ዕድሜ ጨምሮ ጊዜ ሰጥቶ ለዚህ ያደረሰንን አምላክ እግዚአብሔርን አንድ ጊዜ ሁላችሁም በእልልታ አመስግኑት። አትለይምና እናታችን በጭንቃችን ጭንቅ አማላጃችን ስንጠራት ፈጥና የምትደርስልን የሐዘናችን መርሻ የጭንቀታችን ማስወገጃ የአዲስ ኪዳን ኪሩብ እማማ ወላዲተ አምላክ ከልጇ ከወዳጇ ከኢየሱስ ክርስቶስ ከሰማይ ሰራዊት ቅዱሳን መላእክት ጻድቃን ሰማዕታት ጋር ስሟ የተመሰገነ ይሁን። አመስግኗት ድንግል እናታችንን። ወሰፋ እዴሁ ወገሰሶ እጁን ዘርግቶ ዳሰሰው። እንደ እግዚአብሔር መልካምና በጎ ፈቃድ አምላካችን እግዚአብሔር ቢፈቅድልን የምንማማርበት የትምህርታችን ርዕስ የሚሆነው በማቴዎስ ወንጌል ምዕራፍ 8 ቁጥር 3 ላይ ያለውን ኃይለ ቃል መነሻ በማድረግ ነው። የሚያስተምር የሚገስጽ የሚመክር የአባቶቻችን አምላክ ቅዱስ እግዚአብሔር የኔን አንደበት ጠብቆ የምናገረውን እንዲያዘጋጅ እናንተ ደግሞ ሰሚ ጆሮና አስተዋይ ልቦና እንዲሰጣችሁ መልካምና በጎ ፈቃዱ ይሁን። እግዚአብሔር በተለያዩ ስፍራዎች ያስተምራል። እግዚአብሔር በሰርግ ቤት በዶኪማስ ቤት ገብቶ አስተምሯል። እግዚአብሔር በተለያዩ ስፍራዎች ያስተምራልና በተቀደሰው አደባባዩ በቅድስናው አውደ ምሕረት እኔን ቆሜ እናንተን ደግሞ ተቀምጣችሁ እግዚአብሔር ያስተምራል ማለት ነው። የሚያስተምር የሚገስጽ የሚመክር አምላካችን እግዚአብሔር በመካከላችን እንዲገኝ መልካምና በጎ ፈቃዱ ይሁን። እጁን ዘርግቶ ዳሰሰው በሚል የትምህርት ቃል እንማማራለን። ቃሉን የጻፈው የጌታ የኢየሱስ ክርስቶስ ደቀ መዝሙር የሆነ የጌታ አገልጋይ የተባለ ከ12ቱ ሐዋርያት ቁጥሩ የሚጻፍ ማቴዎስ ነው። ማቴዎስ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር እየተመላለሰ በሚያስተምርበት ጊዜ ከጌታ ከእግሩ ስር እየተቀመጠ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያደርገውን ገቢረ ተአምር በዓይኑ የተመለከተ የሚናገረውን ቃለ ወንጌል አዲሲቷን የምትጣፍጠውን ሕገ ወንጌልን ከጌታ አንደበት የተማረ የጌታ ደቀ መዝሙር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተለያየ ስፍራና ከተለያየ ቦታ ከተለያየም የሥራ መስክ ለእርሱ ደቀ መዛሙርት የሚሆኑትን ለእርሱ አገልጋዮች የሚሆኑትን በጠራበት ጊዜ የመንግስትን ግብር ይሰበስብ የነበረውን ማቴዎስን ቀረጥ ከሚቀርጥበት ቦታ ገንዘብ ከሚሰበስብበት ቦታ ጠርቶ የእርሱ አገልጋይ የእርሱ ደቀ መዝሙር ወንጌልን የሚያገለግል ሕገ እግዚአብሔርን የሚያስተምር አድርጎ ጠርቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር እየተመላለሰ በሚያስተምርበት ሰዓት ማቴዎስ የጌታችን የመድኃኒታችን የኢየሱስ ክርስቶስን የዕለት ውሎ የሚያስተምራቸውን ትምህርቶች ብልህ ስለነበረ በጽሑፍ ያስቀምጣቸው ነበር። ስለዚህ የቃሉ ሁኔታ እንደምንረዳው ተግባር ነው። እጁን ዘርግቶ ዳሰሰው ይላል ቃሉ። ይህንን ያደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 8 ቁጥር 1 ጀምረን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተራራ እንደወረደ ብዙ ሕዝብም ደግሞ እንደተከተሉት ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስን የሚከተሉ ብዙ ሕዝብ ነበሩ። ከነዛ ውስጥ ግን የተለያየ ዓላማ የነበራቸው ሰዎች አሉ። ግማሾቹ ጌታችን መድኃኒታችን ኢየሱስ ክርስቶስ የተራበ ሰውን በማዕድ ያጠግብ ስለነበረ በረከት ያትረፈርፍ ስለነበረ ከእጁ በረከት ለመመገብ ይመጡ ነበረ። እነዚህ ርሁባነ ሥጋ ትላቸዋለች ቤተክርስቲያናችን። ሌሎቹ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ገቢረ ተአምር እየፈጸመ
ሰውነታቸው በቁስል ተመተው የነበሩትን ቁስሎቻቸውን ይፈውስላቸው ስለነበረ፣ በለምጽ ተመተው የነበሩ ሰዎች ለምጻቸው ይጠፋላቸው ስለነበረ፣ ጎብጠው የነበሩ ሰዎች ቀና ብለው ይሄዱ ስለነበረ እነዚህ ደግሞ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይመጡ ነበር። እነዚህን ደግሞ ቤተክርስቲያናችን ድውያነ ሥጋ ትላቸዋለች። በሥጋ የታመሙ ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስን ይከተሉት ነበር። ሌሎች ደግሞ ርሁባነ ሥጋ አሉ። እነዚህ ደግሞ ከቃሉ በረከትን ማግኘት የሚፈልጉ የጌታን ድምፅ ዕለት ዕለት መስማት የሚፈልጉ በዋለበት መዋልን ባደረበት ማደርን የሚፈልጉ የጌታ ተከታዮች ናቸው። እነዚህ ርሁባነ ነፍስ ይባላሉ። በነፍሳቸው ቃለ ወንጌልን የተጠሙ ደገኛይቱ ሕገ ወንጌል እንድትመጣላቸው ዘወትር ይለምኑ የነበሩ ናቸው። ሌሎቹ ደግሞ በነፍሳቸው የታመሙ ሰዎች ነበሩ። እነዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ስፍራ እየሄዱ ከቃል የሚያወጣቸው ነገሮች ከሙሴ ሕግጋትና እነርሱ ከሚመሩበት ምን እንደሚለያይ ጌታችን መድኃኒታችን ኢየሱስ ክርስቶስን በቃሉ ለመጣል የሚፈልጉ ከሚናገረው ነገር ከሚሰራቸው ገቢረ ተአምራት ምን አይነት ከሙሴ ሕግ የሚጻረር ነገር አለ በማለት ጌታን ለመውቀስና ለመክሰስ የሚሰባሰቡ ሰዎች ናቸው። እኛ ከየትኞቹ ወገን እንሆናለን? ክርስቲያኖች ራሳችንን መርምረን ይሆን? ወደ ቤተ ክርስቲያን የምንመጣበትን ተግባር፣ ወደ እግዚአብሔር ቤት የምንሄድበትን ተግባር መርምረነው እናውቅ ይሆን? ችግራችን ስለጎላ ወደ ቤተ ክርስቲያን የምንመጣ ሰዎች አለ። በእግዚአብሔር ፊት የምንናገረው ነገር፣ የምንጠይቀው ጥያቄ፣ የምናሳስበው ነገር ስላለን የምንመጣ ሰዎች አለ። ነፍሳችን ቃለ ወንጌልን ፈልጋ ዕለት ዕለት አዲስ የሆነውን የእግዚአብሔርን ቃል ለመስማት ወደ እግዚአብሔር ቤት የምንመጣ ሰዎች አለ። በሥጋቸው ርሁብ ስለሆኑ ለነፍሳቸው ማቆሚያ ለሥጋቸው ማቆሚያ የሚሆን ጥቂት ሳንቲም ስለሚፈልጉ ወደ እግዚአብሔር ቤት የሚመጡ ሰዎች አሉ። እኛ ከየትኞቹ ወገን እንመደባለን? በዚህ የትምህርት ክፍል ውስጥ የምንረዳው አንድ ነገር አለ። ዕለት ዕለት ወደ እግዚአብሔር ቤት እንመጣለን። ዕለት ዕለት በእግዚአብሔር ደጅ እንሰግዳለን። ዕለት ዕለት ቃሉን እንሰማለን። በሕይወታችን ግን የሚለወጥ ነገር ጠፍቷል። ሁል ጊዜ አዲሶች ነን። ሁል ጊዜ በእግዚአብሔር ፊት እንግዳ እንሆናለን። ሁል ጊዜ ወንጌል ሲዘረጋ ሁላችንም እንግዶች እንሆናለን። ስለዚህ ለወንጌል አዲስ ያልሆነችውን እችን ቤተክርስቲያንን ዘወትር ክርስቶስንና መከራ ሞቱን የምትሰብከውን እችን ቤተክርስቲያንን እንዴት ከመስቀሉ ግርጌ በመሆን የመንግስቱ ወራሾች የክብሩ ቀዳሾች እንደምንሆን እንደ እግዚአብሔር መልካም ፈቃድ እንነጋገራለን ማለት ነው። ብዙ ሕዝብ ጌታችን መድኃኒታችን ኢየሱስ ክርስቶስን ተከተሉት ይላል ማቴዎስ በመጽሐፉ ላይ። እነዚህ ሕዝቦች ጌታችን መድኃኒታችን ኢየሱስ ክርስቶስን የሚከተሉበት እንዳልኳችሁ የተለያዩ ምክንያቶች አሏቸው። ነገር ግን ከዛ መሃል በድዊ ስለነበረ ለምጽ ይዞት ስለነበረ ወደ እግዚአብሔር ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የመጣ አንድ ሰው ነበረ ይለናል። ይህም ሰው ለምጻም ነበረ። ለምጹ እንድትነጻለት ንጹሕ እንዲሆን በብሉይ ኪዳን እንደ መከራ እንደ ኃጢአተኛ የሚያስቆጥረው እጅግ ለምጹን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲፍቅለት የመጣ አንድ ሰው ነበረ። ይህም ሰው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበና ብትወድስ ልምጻ ብሎ ጠየቀው። ምን ብትል? አቤት እስቲ በሉት። ምን ብትል? ተናገሩ ክርስቲያኖች። ብትወድስ ምን ልበል? እስቲ ዛሬ እኔና እናንተ የእግዚአብሔርን ፍቃድ የጠየቅንባቸው ነገሮች እናስተውላቸው። ትዳራችን የእግዚአብሔር ፍቃድ ተጠይቆበታል። ሕይወታችን የእግዚአብሔር ፍቃድ ተጠይቆበታል። ጤናችን የእግዚአብሔር ፍቃድ ተጠይቆበታል። ልጆቻችን የእግዚአብሔር ፍቃድ ተጠይቆባቸዋል። ይህ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተራራ በሚወርድበት ቦታ ላይ ጠብቆ ጌታ ሆይ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስን ክብር ይግባውና ጌታ ሆይ ብትወድስ አለ
አለው? ልንጻ አለው። ምን ልበል እስቲ? ጌታ ቢወድ ዛሬ ሁላችንም ካለብን ኃጢአት እንንጻ። አትፈልጉም? አትፈልጉም? ብትወድስ ልንጻ ብሎ ይህ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስን ጠየቀው። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን ዘርግቶ ዳሰሰው ይላል። ምኑን ዘርግቶ? ምኑን ዘርግቶ? የሁላችንን ጓዳ ጌታችን እጁን ዘርግቶ ይዳስሰው። የሁላችንንም ሕይወት፣ የሁላችንንም ጤና፣ የሁላችንንም ሰላም እግዚአብሔር እጁን ይዘርጋበት፣ በእጁ ይዳብሰው። እጁን ዘርግቶ ዳሰሰው ይላል። በዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ቃል አወጣ። አንድ ቃል አወጣ። ክርስቲያኖች እያንዳንዳችን ሕይወት ውስጥ እግዚአብሔር ሊናገራቸው የሚያስፈልጉት ነገር አለ። በእያንዳንዳችን ልቦና ውስጥ እግዚአብሔር ሊጽፈው የሚያስፈልግ ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን ከዘረጋ በኋላ ወደ ሰውየው ጠጋ ብሎ እወዳለሁ ንጻ አለው። ምን በል? ምን በል? የዛን ጊዜው ይህ ሰው ከለምጹ ነጻ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከለምጹ ነጻ። በላዩ ላይ የነበረችበት በብሉይ ኪዳን መርገም ተብላ የምትጠራ ኃጢአተኛ ሰው ላይ ትወጣለች የምትባል ለመኮናነን እንኳን የማታስችል፣ ቀበቶ ለመታጠቅ የማታስችል፣ ጫማ ለመጫማት የማታስችል በብሉይ ኪዳን ሕግ ተከልክላ የነበረች ያቺ ለምጽ በላዩ ላይ የነበረችው ጌታ ቃል በተናገረ ጊዜ ነጻች። ክብርና ምስጋና ለአምላካችን ይሁን። ዛሬም እግዚአብሔር በሕይወታችን አንድ ነገር ይናገር። ዛሬም እግዚአብሔር በኑሯችን አንድ ነገር ይናገር። ዛሬም እግዚአብሔር እኔና የእናንተን ሕይወት በእጁ ይዳብሰው። ዛሬም እግዚአብሔር በእኛና በቤተሰቦቻችን መካከል ያለውን ሰላም በእጁ ዳሶ ነጽቷል፣ ሰላም ሆኗል ይበለን። ክብርና ምስጋና ለስም አጠራሩ ይሁን። ይህ ሰው ከለምጹ ዳነ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነገር ነገረው። በዚህ በኦሪት ዘሌዋውያን ምዕራፍ 14 ቁጥር 4 ላይ ተጽፎ የምናገኘው አንድ ቃል አለ። ይህ ሰው በመንጻቱ ምክንያት ከለምጹ ስለተፈወሰ የኃያላኑ ኃያል እግዚአብሔር ሕይወቱን ስለተመለከተ እግዚአብሔር ኑሮውን ስላየለት ሊያደርገው የሚገባ አንድ ነገር ነበረ። ወደ እግዚአብሔር ቤት ገብቶ መስዋዕት ማቅረብ ይገባዋል። በእግዚአብሔር ቤት ቀርቦ ሕይወቱን ለእግዚአብሔር ማስገዛት ይገባዋልና ወደ እግዚአብሔር ቤተ መቅደስ ሄዶ ራሱን ለካህን እንዲያስመረምር፣ ራሱን ለካህን እንዲያሳይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረው። እንዲህ አለ፣ ለማንም እንዳትናገር አለው። ምን በል እስቲ በሉት። ለማንም ምን እንዳትናገር፣ ነገር ግን አለው ሄደ ራስህን ለካህን አስመርምር አለው። ለማን አስመርምር? ለማን አስመርምር? ራስህን ለካህን አስመርምር። ስለ መንጻትህ ሙሴ እንዳዘዘው በዚህ በኦሪት ዘሌዋውያን ምዕራፍ 14 ቁጥር 4 ላይ እንደታዘዘው ሄደ መስዋዕትህን ለእግዚአብሔር ቤት አቅርብ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሰው ነገረው። ለእኛም አንድ ነገር እግዚአብሔር ይንገረን። አመስግኑት እስቲ አምላካችን። ከዚህ በኋላ ይህንን ከታዘዘ በኋላ ይህ ሰው ወደ እግዚአብሔር ቤተ መቅደስ ሄደ ይለናል። ነገር ግን ከዚህ መጽሐፍ ቅዱሳዊ ቃል እንደምንረዳው እጁን ዘርግቶ ዳሰሰው የተባለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ክብር በአዳም ላይ መገለጡን ለማጠየቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም የተወለደበት ዋነኛው ምክንያት በለምጽ ታሞ በበሽታ ተይዞ በደዌ ተይዞ ከእግዚአብሔር ቤት ርቆ እግዚአብሔርን የሚያክል ጌታ ገነትን የሚያክል ቦታ ትቶ ስለወጣው ስለተሰደደው ስለ አዳም የተነገረ ቃል። ብዙ ሕዝብ ጌታችን መድኃኒታችን ኢየሱስ ክርስቶስን በተከተሉት ጊዜ ያ ኃጢአትና በደሉ በእግዚአብሔር ፊት የታየ ያ መከራ የገጠመው ያ በሰውነቱ ልዩ ምልክት ተደርጎበት ርቃኑን የቀረ ራቁቴን ቀርቻለሁ ብሎ በኦሪት ዘፍጥረት ምዕራፍ 3 ላይ የተናገረውን አዳምን እግዚአብሔር ተመልክቶት ነበረ። ማን ተመለከተው አልኳችሁ? እግዚአብሔር ሕይወታችንን ይመልከት። እግዚአብሔር ኑሯችንን ይመልከት። እግዚአብሔር ጤናችንን ይመልከት። ጌታ ይህንን
ይህንን ሰው ተመልክቶት ነበር። ለምጻም ነው፣ በበደል የወደቀ ነው፣ በኃጢአት የወደቀ ነው። በብሉይ ኪዳን ምስክር ተብላ የምትጠራ በለምጽ የተመታ ሰው ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከልዕልና ክብሩ ከሰማያት ሰማያት ወርዶ የእመቤታችን የቅድስት ድንግል ማርያምን ሥጋ ለብሶ እኛን በመሰለ ጊዜ ከተራራ በወረደ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጥሎ የነበረውን ከገነት ተባሮ የነበረውን አዳምን አገኘው ነው ዋናው ቁም ነገር። ማንን አገኘው አልኳችሁ? አቤት! አዳም በበደል ውስጥ ሳለ፣ አዳም በመከራ ውስጥ ሳለ፣ አዳም በጭንቀት ውስጥ ሳለ እግዚአብሔር ወደ አዳም መጣ። እግዚአብሔር የምንከፍለው ነገር ስለሌለን፣ የምናደርግለት ነገር ስለሌለን፣ ስለ በደላችን የምናደርገው አንዳች ነገር ስለሌለ ከሰማያት ሰማያት ወርዶ የእኛን ባህሪ አድርጎ ተዋሃደን። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት። በሉቃስ ወንጌል ምዕራፍ 7 ቁጥር 41 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ምሳሌ ሲናገር እናገኘዋለን። ጌታ በስምዖን ፈሪሳዊ ቤት በተገኘ ጊዜ ያቺ ሴት እግሮቹን በእባዋ ባጠበችው ጊዜ፣ በፀጉሮቿ ባዳረቀችው ጊዜ፣ በከንፈሮቿም እግሮቹን በሳመች ጊዜ ይዛው የነበረውን የአልባስጥሮስ ብልቃጥ ሰብራ በጌታ እግር ላይ ባፈሰሰችበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤቱ እራትን አዘጋጅቶ ጌታን በጠራው በስምዖን ቤት ስምዖንን አንዳች ነገር ለመንገር ፈለገና ስምዖን ሆይ የምነግርህ ነገር አለኝ ብሎ ጠራው። ያን ጊዜ ስምዖን ለመስማት ተዘጋጅቶ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበ። ጌታም እንዲህ አለው፣ ሁለት ሰዎች አንድ አበዳሪ ነበራቸው አለ። ስንት አበዳሪ? አቤት! አንድ አበዳሪ ነበራቸው። እነዚህም ሰዎች አንዱ 500 ዲናር፣ አንዱም ደግሞ ስንት ዲናር? አቤት! ስንት ዲናር? አንዱ 500 ዲናር፣ አንዱ ደግሞ 50 ዲናር ከዚህ ከአበዳሪያቸው ወስደው ነበር አለ። ታዲያ ይህ አበዳሪያቸው የሚከፍሉት እንደሌላቸው ባወቀ ጊዜ አለ። ምን የሚሉት እንደሌላቸው ባወቀ ጊዜ? ተናገሩ በማርያም። ምን የሚሉት? የሚከፍሉት እንደሌላቸው ባወቀ ጊዜ ለሁለቱም ተወላቸው አለ። የኔና የእናንተን ኃጢአት እግዚአብሔር ትቶልናል። ክብርና ምስጋና ለስም አጠራሩ ይሁን። የምንከፍለው ዋጋ እንደሌለ ባወቀ ጊዜ፣ በሰራነው በደል ባደረግነው ኃጢአት የሚከፈል ማንነት እንደሌለን ባወቀ ጊዜ ጌታችን የእያንዳንዳችንን ኃጢአት ተወልን። ለአንዱ ትንሽ ለአንዱ ትልቅ አድርጎ አልተወም። ለእያንዳንዳችን በመስቀል ላይ ቤዛ ሆኖን ኃጢአታችንን አስወገደልን፣ መርገማችንን አስወገደልን። ከብዶን የነበረውን በትከሻችን ላይ ያለውን በጫንቃችን ላይ የተሸከምነውን ቀንበር እግዚአብሔር ወልድ ከሰማያት ሰማያት ወርዶ በእመቤታችን በቅድስት ድንግል ማርያም ማኅፀን አድሮ እንደ ሰው በምድር ተመላልሶ በመስቀል ላይ ዕዳ በደላችንን፣ ኃጢአታችንን፣ ችግራችንን፣ ጭንቀታችንን በደሙ አጠበ። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑ። በፍዳ ተይዞ የነበረውን አዳምን፣ በመከራና በጭንቀት ውስጥ የነበረውን አዳምን፣ ያለ እርሱ ማንም ሊያድነው የማይችለው በበግና በጊደር ደም መዳን ያልቻለውን፣ በዋኖስም ደም መዳን ያልቻለውን ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ኃጢአቱን አጠበለት። የአዳምን ኃጢአት ለማጠብ ነው ጌታችን ወደ ምድር የመጣው። ታዲያ ከሰማያት ሰማያት በወረደበት በዛ ቅጽበት ያ ሰው ወደ እርሱ መጣና ጌታ ሆይ አለ፣ ብትወድስ ይንጻ አለ። ይህ ጥያቄ የአዳም ጥያቄ ነው። ይህ ጥያቄ እኔና እናንተ ጥያቄ ነው። ዘወትር ጌታ ሆይ ብትወድ እንለዋለን። ዘወትር ጌታ ሆይ ብትፈቅድ በደልና ኃጢአቴ ይፋቅልኝ፣ ችግርና ጭንቀቴ ይወገድልኝ፣ በቤቴ ገብተህ ሰላም አድር፣ በኑሮዬ ተገኝተህ ሕይወቴን አድስ፣ በኑሮዬ ተገኝተህ ትዳሬን ባርክ፣ በኑሮዬ ተገኝተህ ልጆቼን ባርክ እያለን ዘወትር እንጠይቀዋለን። የእኛ ጥያቄ ነው። ብትወድስ ይንጻ ብሎ ይህ ሰው በጠየቀው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ እወዳለሁ ብሎ እጁን ዘርግቶ ዳሰሰው።
እጁን ዘርግቶ በመስቀል ላይ የተሰቀለልን ጌታ እጁን ዘርግቶ ሕይወታችንን ያደሰ እጁን ዘርግቶ ተጥለን የነበረውን ከፍ አደረገ። እጁን ዘርግቶ በመስቀል ላይ ሁላችንን ቤዛ ሆነን። ክብርና ምስጋና ለስሙ አጠራሩ አመስግኑ። እጁን ዘርግቶ አዳነው። ይህ የተዘረጋው እጅ ለእኔና ለእናንተ ነው። ይህ የተዘረጋው እጅ በደሙ ፈሳሽነት ለምንድን ሰላም በቤታችን ለሚሆነ ለእኛ የተዘረጋ እጅ ነው። በዚህ በመዝሙረ ዳዊት መዝሙር 74 ቁጥር 12 ላይ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ ለማእከለ ምድር ብሎ ቅዱስ ዳዊት ይናገራል። እግዚአብሔር የዓለሙ በሙሉ ንጉሥ ነው አለ። የማን ንጉሥ ነው? አቤት! እኔና እናንተ ዛሬ እየተቸገርን ያለነው እግዚአብሔርን በሕይወታችን ባለማንገሳችን ምክንያት ነው። ክርስቲያኖች እጁን ዘርግቶ የሚያድነንን ጌታ እጁን ዘርግቶ በረከት የሚያደርግልንን አምላክ እግዚአብሔርን ባለመቀበላችንና በሕይወታችን ባለማስገባታችን ምክንያት ነው መከራና ችግር እየገጠመን ያለውና እግዚአብሔር ወደ ሕይወታችን እንዲገባ መልካምና በጎ ፈቃዱ ይሁን። እርሱ በሕይወታችን ይንገስ። እግዚአብሔር የዓለሙ በሙሉ ንጉሥ ነው አለ ቅዱስ ዳዊት። መድኃኒትን በማእከለ ምድር አድርጓልና አለ። በምን አድርጓልና? የምድር መካከል በምትባል በቀራንዮ የምድር ጫፍ በምትባል የምድር መካከል በምትባል በቀራንዮ መድኃኒት መስቀልን ተክሎ ለሁላችን መድኃኒትን አደረገልን። ክብርና ምስጋና ለስሙ አጠራሩ ይሁን። ማቴዎስ በዚህ በመጽሐፉ ላይ የጻፈው ዋና ቁም ነገር እጁን ዘርግቶ ያለው ጌታ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ መዘርጋቱን ነው። በምን ላይ መዘርጋቱን አልኳቸው? አቤት! በምን ላይ መዘርጋቱን? በመስቀል ላይ እጁን ዘርግቶ መሰቀሉን ለማጠየቅ ነው። ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 1 ቁጥር 20 ላይ በመስቀሉ ለሰዎች ሁሉ መዳንን አደረገ፣ ሰላምንም አደለን ይላል። በምኑ ከኔ ጋር ያላችሁ እግዚአብሔር ከሁላችን ጋር ይሁን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከእናንተ ጋር ይሁን። ቅዱስ አባታችን ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 1 ቁጥር 20 ላይ በመስቀሉ ባፈሰሰው ደም በዓለም ሁሉ ሰላምን አደረገ ይላል። በምን ሁሉ ሰላምን አደረገ? በምን ሁሉ? በዓለም ሁሉ በመስቀሉ ላይ ባፈሰሰው ደሙ ሰላምን አድርጓል ጌታችን። ዛሬ ጥንተ ፍጥረቱን የምናስብበት የመድኃኔዓለም በዓል ነው። መድኃኔዓለም ለዓለም ሁሉ መድኃኒትን ያደረገበት ሕይወታችን እንደ አዲስ የተጀመረበት በመስቀል ላይ በተደረገ ውለታ፣ በመስቀል ላይ በተደረገ በደል፣ በመስቀል ላይ በተደረገ መድኃኒት ዓለም በሙሉ አንድ የሆነበት ሕዝብና አሕዛብ የማይለያይበት ታላቅ በዓል የተሰራበት ነው። ስለዚህ እጆቹን ዘርግቶ አዳነ፣ እጆቹን ዘርግቶ ሕይወትን አገኘ፣ እጆቹን ዘርግቶ መድኃኒትን ሰጠን። አሁን ዓለም በሙሉ ድኗል። ነገር ግን በኃጢአትና በበደላችን የምንሸክመው በዝቶብናል። አልበዛባችሁ? አቤት! በሕይወታችሁ ጭንቀት ሲገባ እግዚአብሔርን ለምን ብላችሁ ጠይቃችሁታል? ችግር በኖራችሁ ሲገባ እግዚአብሔርን ለምን ይህንን አደረግክ ብላችሁታል? ክርስቲያኖች በዚህ በትንቢተ ኤርምያስ ምዕራፍ 5 ቁጥር 6 ላይ ስንመለከት እግዚአብሔር ለምን ይህንን አደረገ ይላል። እስቲ ይህን ቃል አንድ ላይ በሉላችሁ። እግዚአብሔር ለምን በሉ። እግዚአብሔር ለምን ይህንን አደረገ ብላችሁ ጠይቃችሁ ታውቃላችሁ? የኔ ሕይወትና ኑሮ ውስጥ አንተ የሌለህ እስኪመስል ድረስ ኑሮዬ ለምን ተጎሳቆለ፣ በቤቴ ለምን ሰላም አጣሁ ብላችሁ እግዚአብሔርን ጠይቃችሁ ታውቃላችሁ? ታውቃላችሁ? ክርስቲያኖች ታውቃላችሁ? እግዚአብሔር መልስ አለው አይደል? እንጠይቅ እግዚአብሔርን ዘወትር። እርሱ የሚመልስ አምላክ ነው።
እርሱ ለጥያቄዎች ሁሉ መልስ አለው። እርሱ ለችግራችን ሁሉ መልስ አለው። አሁን የተዘረጋው እጅ፣ አሁን በእኛና በሕይወታችን ላይ የተዘረጋው በመስቀሉ የተዘረጋው በእርጥብ መስቀል ላይ የተዘረጋው እጅ ለእኔና ለእናንተ መዳን እንዲሆን ጌታ ያደረገው በረከት ነው። ስለዚህ በመስቀሉ ሁላችንም ድነናል። ክብርና ምስጋና ለስም አጠራሩ ይሁን። በፍዳ የተያዘ አዳም ጌታ ከሰማያት ሰማያት በወረደ ጊዜ የመጀመሪያ ጥያቄው ጌታ ሆይ ብትወድስ እኔን አንጻኝ፣ ብትወድስ ከመከራና ከበደሌ አድነኝ፣ ብትወድስ ችግሬን ተመልከት፣ ብትወድስ ጭንቀቴን አስወግድ፣ ብትወድስ ወደ ኑሮዬ ግባ፣ ብትወድስ እርቃኔን ሸፍን የሚል ጥያቄ ከአዳም ቀረበ። ጌታ ደግሞ የመጣበት የመጀመሪያ ዓላማ የሰውን ልጅ የአዳምን ዘር ለማዳን ስለሆነ ዕዳ በደሉን ተመልክቶ በመስቀል ላይ ሆኖ ሁላችንንም ማዳነን። ስም አጠራሩ የተመሰገነ ይሁን። አመስግኑ። በዓለም ላይ የተዘረጋችው የጌታ ክንድ ናት። የማ ክንድ አልኳችሁ? ቅዱስ አባታችን ዮሐንስ አፈወርቅ የቅዱስ ጳውሎስን መልእክት ወደ ተሰሎንቄ ሰዎች የተላከንን መልእክት በተረጎመበት ድርሳኑ ላይ አንድ ኃይለ ቃል ይናገራል። በዓለም ሁሉ ወይም ደግሞ የዓለማት ፈጣሪ የዓለማት ገዢ ዓለማት በእጁ የሆኑለት ጌታችን አምላካችን እግዚአብሔር ዓለሙን በአንዲት ክንዱ በቀኝ ክንዱ በአንዲት ክንዱ ይዟታል። እንደምታውቁት በአንድ ነገር ላይ በእጃችን ላይ አንድ ነገር ሲቀመጥ ከስር የሚያርፋል አይደል? እግዚአብሔር ግን ከስር ያለውን ነገር የሚቆጣጠር አምላክ ነው አይደለም እንዴ? አመስግኑት እግዚአብሔር። እስኪ የተሰወረ ነገር የለም። በአደባባይም የሰራ ነው፣ በድንኳን ውስጥ የሰራ ነው፣ በመጋረጃ ውስጥ ተደብቀን የሰራ ነው፣ መኝታ ቤታችንን ዘግተን የሰራ ነው። ኃጢአት በደላችን በእግዚአብሔር ፊት የተደበቀ አምላክ አይደለም፣ የሚደበቅበት አምላክ አይደለም። በእጁ ዓለማትን የያዘ አምላክ ነው አለ። በምኑ በእጁ ስር ያሉትን ይመለከታቸዋል። ሰዎች በሕይወታቸው ድኩማን ስለሆኑ ይላል ቅዱስ አባታችን ዮሐንስ አፈወርቅ በጌታ በክንዱ ስር መደበቅን ይፈልጋሉ። በምኑ ስር አልኳችሁ? አሜን። በምኑ ስር? በክንዱ ስር መደበቅን ይፈልጋሉ። ቅዱሳን ደግሞ በከበረ ሰላም ጌታ ወደ ሕይወታቸው እንዲመለከት ወደ ላይ መውጣትን ይመለከታሉ ይላል። እኔና እናንተ ኃጢአትና በደል ሰርተን ንስሐ ግቡ ስንባል እንኳን ለንስሐ ወደ እግዚአብሔር ለመምጣት አንደፍርም። እግዚአብሔር ለንስሐ የሚሆን ልቦናን ሰጥቶ በንስሐ ሳሙና እንድንታጠብ የመንግሥቱ ወራሾች የክብሩ ቀዳሾች እንድንሆን እንዳዘጋጀን መልካምና በጎ ፈቃዱ ይሁን። ስለዚህ የተዘረጋችው እጅ ለእኔና ለእናንተ በመስቀል ላይ የተከፈለች ዋጋ ናት። አስቀድሞ የጌታ የመድኃኒታችን የኢየሱስ ክርስቶስ የዘር ሐረግ የሚሆን ቅዱስ ዳዊት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም መጥቶ ዓለሙን በሙሉ እንዲያድን ከእንሁኔ ከማርያም ከሰማያት ቀኝህ ከሰማያት ክንድህን ላክ እያለ ይጠይቅ ነበረ። በሌላ ቦታ ቅዱስ አባታችን ዳዊት በመዝሙር 98 ቁጥር 1 ላይ እግዚአብሔርን በአዲስ ምስጋና እናመሰግን ዘንድ ቀኙም የተቀደሰችም ክንዱ ለእርሱ ማዳንን ታደርግ ዘንድ ወደ ምድር ትምጣ እያለ ቅዱስ ዳዊት ስለምን እናገኘዋለን። የእግዚአብሔር ክንድ ለሰዎች የምታስፈልግ ስለሆነ እግዚአብሔር በክንዱ ከመከራ ስለሚያወጣ፣ እግዚአብሔር በክንዱ ከጭንቅ ስለሚያወጣ፣ እግዚአብሔር በክንዱ ዓለማትን ስለሚያድን፣ እግዚአብሔር በክንዱ ዓለማትን ስለተሸከመ ቀኙ ክንዱ ወደ ዓለም ትምጣ፣ ዓለማት የሚድኑት በእርሱ ቀኝ ነው እያለ ቅዱስ ዳዊት በመዝሙር 98 ቁጥር 1 ላይ ተናግሮ ነበረ። አሁን ለሁላችንም ቀኙ ተዘረጋችልን። በነቢያቱ ልመና በእግዚአብሔር ቃል አስቀድሞ በተናገረው ቃል መሰረት ለዓለም በሙሉ ክንዱ ተዘረጋች። ክንዱ ስትዘረጋ ሕይወት አገኘ። ክንዱ ስትዘረጋ መዳን በቤታችን ሆነ። ክንዱ ስትዘረጋ ሰላም አገኘ። ክንዱ ስትዘረጋ ሕይወታችን አዲስ ሆነ። ክንዱ ስትዘረጋ በመስቀል ላይ ደግሞ በፈሰሰ ጊዜ በሲኦል የነበሩ አዳምና ልጆቹ ዳኑ። ክብርና ምስጋና ለአምላካችን ይሁን። አስቀድሞ ዳዊት
ልመና የሚሰማ የልጆቹን እንባ የሚያብስ የአዳምና የዘሩን እንባ የሚያብስ አምላክ ነውና ቀኙን ልኮ ሁላችንንም በክንዱ አዳነን። ክብርና ምስጋና ለስም አጠራሩ ይሁን። በሉቃስ ወንጌል ምዕራፍ 1 ቁጥር 51 ላይ በክንዱ ኃይልን አደረገ ይላል። በምኑ አልኳችሁ? በክንዱ ምንን አደረገ? ምንን አደረገ? ኃይል ለሁላችን ተሰጠችን። ክብርና ምስጋና ለስም አጠራሩ ይሁን። በክንዱ ሁላችንንም አዳነን። ሕይወታችን አዲስ ሆነ። በመስቀል ላይ በተዘረጋው እረፍት አገኘን። ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ለጽድቅ እንድንሆን ይላል። ለምን እንድንሆን? እስቲ በሉት። አቤት። እርሱ ራሱን ስለ ኃጢአታችን በእንጨት ላይ መከራን ተቀበለ። ስለምናችን? ስለ ኃጢአታችን፣ ስለ በደላችን እጁን በመስቀል ላይ ዘርግቶ ሁላችንንም አዳነን። ስለዚህ ለዚህ ለሕፃን ሰው የተዘረጋች እጅ ዛሬ ለዓለም ሁሉ የተዘረጋች እጅ ናት። ለዚህ ለምጽ ለተሸከመ ሰው፣ ለዚህ ሰዎች ኃጢአተኛ ብለው ለሚያቆሽሹት፣ ለዚህ መዳን በቤቱ ስላልተደረገችው ሰው ጌታ እጁን ዘርግቶ ንጻ እንድትድን እወዳለሁ ያለው ይህ ሰው ለሁላችን ምሳሌና አርአያ ሊሆን የሚያስፈልገው ሰው ነው። ክርስቲያኖች በሕይወታችን ውስጥ ሲጨንቀን፣ በሕይወታችን ውስጥ ሲጠበን ብቻ ነው እኔና እናንተ ወደ እግዚአብሔር ቤት የምንመጣ። አዳም እርቃኑን እንደሆነ በተሰማው ጊዜ ነው ከጌታ ጋር ቃል ለመግባት የቀረበ። አዳም እርቃኑን መሆኑ በተሰማው ጊዜ፣ ውርጩና ብርዱ ፀሐይ በተፈራረቀበት ጊዜ እግዚአብሔር ገና ማንነቱን እያወቀ ወዴት አለህ ብሎ በጠየቀው ጊዜ የመጀመሪያ ምላሹ ያደረገው ራቁቴን ስለሆንኩ ምን ብያለሁ ነው? አቤት ፈራኋል አይደል? ተሸሸግኳል አይደል? አዳም ራቁታችንን መሆናችን በተሰማን ጊዜ ነው እኔና እናንተ ወደ እግዚአብሔር ቤት የምንመጣ። ሲሞላል በረከት በቤታችን ሲገባ፣ ችግራችን ሲወገድ፣ ጭንቀት ከቤታችን ሲጠፋ፣ ሰላም በሰፈነ ጊዜ፣ ሕይወታችን በእግዚአብሔር ጸጋ በተሞላ ጊዜ ዘወትር ወደ እግዚአብሔር ቤት መምጣትን እናንተ እኮ አለብን ማለት ለምደናል። በችግራችንም በጭንቀታችንም ማንን እንጥራ? እግዚአብሔርን እንጥራ። በሐዘናችንም በደስታችንም ጊዜ ማንን እንጥራ? ወደ ማን ቤት እንገስግስ? ወደ እግዚአብሔር ቤት እንገስግስ። በቀናችንም በሕመማችንም ጊዜ ወደ ማን እንምጣ? አቤት ወደ ማን እንምጣ? እግዚአብሔር ወደ ሕይወታችን ይምጣ። አመስግኑት። አሁን ለእያንዳንዳችን ስለተከፈለ ዋጋ፣ አሁን ለእያንዳንዳችን በመስቀል ላይ እግዚአብሔር ስለዘረጋው እጁ፣ አሁን ለእያንዳንዳችን ሕይወት መስመር፣ አሁን ለእያንዳንዳችን ሕይወት መታደስ አዲስ መሆን፣ አሁን ለእያንዳንዳችን ጸጋና በረከት የእግዚአብሔር እጅ በቤታችን ይግባ። የእግዚአብሔር እጅ በእያንዳንዳችን ሕይወት ትዘርጋ። የእግዚአብሔር እጅ ከሌለ እግዚአብሔር እጁን ወደ ሕይወታችን ካላስገባ ኑሯችን ይመሰቃቀላል። የእግዚአብሔር እጅ ወደ ትዳራችን ካልገባ ትዳራችን ግራ ይገባዋል። የእግዚአብሔር እጅ ወደ ልጆቻችን ካልመጣ ልጆቻችን አይባረኩም። የሚባርከው የማን እጅ ስለሆነ? በዚህ በኦሪት ዘፍጥረት ምዕራፍ 32 ላይ አንድ የምንረዳው ኃይለ ቃል አለ። ያዕቆብ ከወንድሙ ከኤሳው ጋር በተጋጨ ጊዜ፣ በረከቱን ይዞበት በሄደ ጊዜ፣ እግዚአብሔርን ፍለጋ እግዚአብሔር ወደሚነግስበት ምድር በሚሄድበት ጊዜ በመንገድ ላይ ሳለ መሸበትና ተኛ ይላል። በመኝታው አንድ ጎልማሳ እርሱን ሲታገለው አደረ። ይህ ጎልማሳ አባቶቻችን ሲፈቱት እግዚአብሔር ነው ይላል። ታዲያ ሲታገለው ያደረው ጎልማሳ ሌሊቱን ሲያሸንፈው ነበር ያደረው። በሕይወታችን የሚያሸንፈው እግዚአብሔር ብቻ ነው። ሰይጣን የሚያሸንፋቸው የሚመስላቸው ሰዎች አሉ። ሌሎች አካላት የሚያሸንፋቸው የሚመስላቸው አካላት አሉ። እግዚአብሔር ካልረዳ ማንም ማሸነፍ አይችልም። እግዚአብሔር ካላገዘ ማንም ማሸነፍ አይችልም። ታዲያ ያዕቆብ ሲታገል ካደረ በኋላ ሊነጋጋ ሲል
ይህ ጎልማሳ ወደ ያዕቆብ ቀናልና እኔም ወደ መጣሁበት ልሂድ አሁን አለ። ሊነጋ ነው አለው። ምን ሊል ነው? በሕይወታችን ብርሃንን ፈንጥቆ ጌታ ሊነጋ ነው ይበላል። ሊነጋ ነው ይበላችሁ። በጭንቀት ያላችሁ ሰዎች እግዚአብሔር ያንጋላችሁ፣ ብርሃኑን በሕይወታችሁ ያፈንጥቅ። አመስግኑ። አሁን አለው፣ አሁን አለ ሊነጋ ነው። ስለዚህ እኔም ወደ መጣሁበት አንተም ደግሞ ወደ ምትሄድበት ሂድ ባለው ጊዜ ያዕቆብ አንድ ቃል አወጣና እንዲህ አለ፣ ካልባረከኝ አልለቅህም አለው። ምን ካላልከኝ? አቤት አቤት። የምትባርክ የማን እጅ ናት? የማን እጅ ትባርካለች? ያዕቆብ መባረክ ልማዱ ነው። አስቀድሞ ከአባቱ በረከትን ተቀብሎ ነው የመጣው። አባቱ ይስሐቅን መባረክ ልማዱ ነው። ከአብርሃም በረከትን ተቀብሏል። አብርሃምን መባረክ ልማዱ ነው። በረከትን ከእግዚአብሔር ተባርኳል። ስለዚህ መባረክን ስለፈለገ ያዕቆብ የቡራኬን ጥቅም፣ የመባረክን ጥቅም፣ በእጅ የመዳሰስን ጥቅም ያውቅ ስለነበረ ያዕቆብ ወደ እግዚአብሔር ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዓይኑን አነሳና የጌታን ሲታገለው ያደረውን ያንን መንፈስ እጁን ያዘና ካልባረከኝ አልለቅህም። ምን ካላልከኝ? እስቲ በርገኝ። አሜን። ድምፃችሁ ደካማ ካልባረከኝ በሉ። ካልባረከኝ አትፈልጉም እንዴ? ብራኬ አሜን። የእግዚአብሔር እጅ እናንተ ላይ እንድትዘረጋ አትፈልጉ? አሜን። አትፈልጉ? ትፈልጋላችሁ አይደል? ካልባረከኝ በሉ። ካልባረከኝ አልለቅህም፣ አልለቅህም። ባርኮ ይመልሰን። ቤቱ ለና አይደል? አሁን ባርኮ ለቤታችን ይመልሰን። አመስግኑት እግዚአብሔር። ካልባረከኝ አልለቅህም አለ። አሁን መባረክ የሚፈልጉ ሰዎች ራሳቸውን ያዘጋጃሉ። መባረክ የሚፈልጉ ሰዎች ከእግዚአብሔር ጋር ቃል ይገባሉ።